ሳጂ ወደ ምልክላ አድራሻ አምቡላንስ ነው የሚያስፈልገው ነገር ይዘን ሚስቴን ተኩሼ ገደልኳት። ሚስቴን የተኮስኩ እባክህ ቶሎ ነው ድረስ እኔ የምችለውን ነገር ሁሉ አድርጊያለሁ። ከዚህ በኋላ ግን በቃ ይበቃኛል፣ ሰልችቶኛል። እሺ ዛሬ ምን ሆናለች? ቆይሱ ደግሞ ሆነ ታስሯል። ፖሊሱ ታስሯል። ደግሞ ላንቺ እንደነገርሽም ይገባኛል። ብቻ አንቺ ልጅ ውሃ ጠምቶኛል። ውሃ ከጠጣሁ ቆይቻለሁ። እሺ አመጣልሻለሁ። አይዞሽ ብሩክ አስተያየት ነው ተዚያላት ግን በደንብ አስብበት። ታይማክሽ ቤዛ ስለሚያስጨንቅ ጉዳይ ያለኝ ደግሞ በዚህ ይችላል እንዴ? እሺ ሳሚ ቆይ አንዴ ጠብቀኝ፣ ውስጥ ደርሼ ልምጣ። ልብሴን ከላይ ብቻ ቀይሬ እመጣለሁ። ልክ ነበርኩ። እየሞትክ እንኳን ባይ ለአንተ ግድ አይሰጠኝም። ፊት ለፊቴ ደግመህ እንዳትቆም እሺ? ምናለ ምንድን ነገር ብትሰማ ሰማም። ሉላ አሁን ላይ ተስፋ ወደ መቁረጥ ሄዳለች። ለእኔ ማንም የሚያስብልኝ የለም ከነ ልጄ አሁን ላይ መጥፋት አለብኝ በማለት አስባ ነበረ። ዛሬ ላይ ግን ልታስብ ያደረጋት ሳሚና ቤዛ ተደብቀው በሚያወሩበት ሰዓት ሉላ በመስማቷ በረኪና ለመጠጣት አቅዳለች። ኢንስፔክተር ዘገየ ዛሬ ላይ ባለቤቱን በመግደል ወንጀል ተይዞ ወደ ፖሊስ ጣቢያ ሄዷል። ሱራፌል ዛሬም በዶክተር ሮቤል ቤት ይገኛል። ወይ ግደለኝ ወይ ልግደልህ፣ ወይ አሸንፈኝ ወይ ላሸንፍህ እያለም ዶክተር ሮቤል እያስጨነቀው ይገኛል። ሱራፌል ምን እንዳሰበ ባይታወቅም ነገር ግን ሉሲን ውሃ እስከማጠጣት ደርሶ ነበረ። እንዝርቴ ሉሲ ስለጠፋችበት የሚያማክረው ሰው አጥቷል። ወደ ሳሚ ቢሄድም ነገር ግን ሳሚ ሊሰማው ፈቃደኛ አይደለም። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾቼ እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬ ደግሞ ቤዛ ድራማ ክፍል 146ን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ላይክ ሼር በማድረግ አበረታቱኝ። በዛሬው ፓርት እንግዲህ ሱራፌል ጠፍቶባቸው ሲጨነቁ የነበሩ ሳሚና ቤዛ አሁንም ጭቅጭቃቸውን ቀጥለዋል። ምናልባት እኮ ለፖሊስ እጁን ሰጥቶ ይሆናል በማለትም አንድ ሀሳብ ያስባሉ። ሁለተኛው ሀሳብ ሮቤል ጋ ነው የሚሆነው። እኔ እኮ ሁሉ ነገር አይቻለሁ። ምናልባት ቢያንስ ማን እንደገደላት ባላውቅም የሎሚን አስክሬን አይቻለሁኝ። ስለዚህ ለምን እዛ ሄደን አንፈልገውም በማለት ነው እያሰበች የምትገኘው። ሱራፌል አሁን ላይ ወደ ዶክተር ሮቤል ቤት ነው ያለው። ቤዛም በዚህ እጅግ ተጨንቃለች። የት ሊሄድ ይችላል በማለት ማለት ነው። ሄደን ለምን አንፈልገውም፣ እንዲሁም ደግሞ እዛ ከሄደ በቃ ይገለዋል እያለችም ነው የምትገኘው። ምናልባትም ወደዛ ሄደው ቢሆን ያገኙት ነበረ። ነገር ግን ሳይሄዱ የሰሙትና የገጠማቸው ነገር እጅግ ከባድ ነው። ሳሚ በፍጹም ለፖሊስ እጁን አይሰጥም። ሳያማከረን እንዴት ነው እንደዛ ሊወስን የሚችለው? እዛ አይሄድም በማለት ሲከራከሩ ሉላ ትመጣለች። ሉላም እንግዲህ ኢንስፔክተሩ ባለቤቱን እንደገደለ ትሰማለች። እንግዲህ ፖሊሱም ወደ ጓደኞቹ በመደወል አሁን በምልክልህ አድራሻ ድረስልኝ ባለቤቴን ገደልኳት በማለት ነበር እንግዲህ ራሱን ለሕግ አሳልፎ እየሰጠው። ፖሊስ ነህ አንተ አትገለኝም በማለት ስታሳስተው ነበር። ዛሬ ላይ እንግዲህ ያላሰበችው ነገር ነው የገጠማት። ምክንያቱም ጨክኖባት መቷታል። ሉላም ወደነ ቤዛ ጋር በመሄድ በፍጹም እንደዚህ ሊያደርግ አይችልም፣ እሱ በእኔ ምክንያት በልጄ ምክንያት ይኸው ራሱን አሳልፎ ለእስር ዳረገ እያለች እያወራች ነበረ። ማለት ሄዶ ለፖሊስ እጁን ሰጠ እኔ እኮ ብዬ ነበረ በማለት እንግዲህ ቤዛም ያው የሀሳቧንና ያለችበትን ጭንቀት በሱራፌል ትላለች። ሳሚ ግን ግራ ተጋብቶ ነበር። ሁለታችሁ የምታወሩት እኮ የተለያየ ነው፣ ማን ነው እጁን የሰጠው፣ ማን ነው አደጋ ላይ የጣለው በማለት ሉላን ይጠይቃል። ሉላም እንግዲህ ዘገየ ባለቤቱን መታ በማለት ስለኔና በልጄ ምክንያት ባለቤቱን ጎዳ፣ ራሱን ችግር ላይ ጣለ በማለት ነበር እንግዲህ እየተናገረችው። መሄድ አለብኝ ልጄን ጠብቅልኝ በማለት ትጠይቀዋለች። ነገር ግን አንቺ መሄድ የለብሽም በማለት ነበረ ቤዛ የተናገረችው። እንዲሁም ቤዛና ሳሚ አውቀው ለብቻቸው ሆነው ሲያወሩ ነበር። ያም ደግሞ ሉላና
ኢንስፔክተሩ አብረው እንዲሆኑ ቤዛ ስለማትፈልግ ማራራቅ አለብን። ስለዚህ አሁን ሄደ ጠይቀህና ስላለችው ሄጄ ጠይቀህና ብላኛለች ቢላትም በቃ እንዲሄድ ካድርገህ ደህና ነው ብለህ ንገራት በማለት ነበር እንግዲህ ቤዛ የተናገረችው። በዛ መሀል ሉላ እያዳመጠች ነበረ። ሉላም አይሽ ለኔ እኮ ማንም የሚያስብልኝ የለም ሉላ በማለት ለራሷ ምክር ሰጥታለች። ኢንስፔክተሩ ያው ሳሚ ሄዶ ጠይቆት ነበር። ከዚህም በፊት ድብርት እንደሚያስቸግራት ሰው ካጠገቧ ስታጣ ብዙ ነገር አራስ ውስጥ የሚፈጠሩ ነገሮች እንዳሉ ነግሯት ነበረ። ሳሚን በድጋሚ ያንን ከዶክተሩ አፍ ሰምቷል ማለት ነው። ብቸኝነት እንዳይሰማት ምናልባት ይሄ ዲፕሬሽን ውስጥ ልትገባ ትችላለች በማለት ለሳሚ ሲነግረው አሁንም እንደዛ ውስጥ እኮ ነበረች በማለት ነው እንግዲህ ሳሚ በቃ እግዚአብሔር ይርዳ እንድትድንና እንድትወጣ ምኞቴ ነው በማለት ከፖሊሱ ጋር ወደ ቤት እየሮጠ ሄዷል። ሱራፌልም እንግዲህ ዶክተር ሮቤልን ለምንድን ነው አንተ ሰዎችን እንደዚህ የምታደርገው? በአሸናፊነት ምን ታገኛለህ? እንዲሁም ደግሞ አሸናፊነት በመግደል ወይንም በማሰቃየት ብቻ ነው ወይ? ለምንድን ነው ሉሲንም እንደዚህ የምታደርጋት? በማለት ነበረ የተናገረው። ነገር ግን እሱ ደስታ ይሰማኛል በማለት ነበረ የተናገረው። ደስታ እኮ የተቸገሩትን በመርዳት ልትደሰት ትችላለህ፣ ያ አያስደስትም ወይ? በማለት ነበር እንግዲህ ብዙ ምክሮችን ለዶክተር ሮቤል ሲመግበው የነበረው። ነገር ግን ዶክተር ሮቤል የሰው ምክር አይሰማምና አሁንም የሱን ሀሳብ ሊቀበለው አልቻለም። ሉሲ የት ናት ብሎም ጠይቆ ነበረ። ስለሷ አይመለከትም በማለት ነው እንግዲህ የመለሰላት። ነገር ግን ወደ አንድ ክፍል ሲገባ ሉሲን ያገኛታል። ውሃ ስጠይ በማለት ነበር እንግዲህ ሉሲም የተናገረችው። በዛ ምክንያት ባክሽን ንገሪኝ ሎሚ ምን ሆና ነው? ሞታለች ወይ? ማን የገደላት? ሮቤል ነው ወይ? በማለት ሊጠይቃት ሞክሮ ነበር። ሉሲ ግን ልትነግረው ፈቃደኛ አይደለችም። የሚከፈለው መስዋዕት ከፍዬ ከዚህ ውስጥ አወጣሻለሁኝ፣ ስለዚህ እውነቱን የምታውቂውን ንገሪኝ በማለት ሊጠይቃት ሞክሮ ነበረ። ሉሲ ግን ልትነግረው ፈቃደኛ አይደለችም። ውሃን ጣሊ በማለት ውሃ ብቻ ነበር የጠጣችው። በዛ መሀል እንግዲህ ዶክተር ሮቤል ይመጣባቸዋል። ውሃ ጣጭሽን አገኘሽ አይደል በማለት ነበር እንግዲህ የአናገራት። እሷም አሁን ላይ እነሱ ከወጡ በኋላ ለመፍታት እየተታገለች ነው የምትገኘው። ምክንያቱም ያው ምን እንደሚያደርገው ስለማያውቅ እሱም ሊፈታት አልቻለም፣ ሱራፌል ማለት ነው። ዶክተሩም እንግዲህ ከዚህ አትሄድም ወይ በማለት ጠይቆትም ነበረ። እንደማሸንፍህ አወቀ ማለት ነው በማለት ሱራፌልም መልሶለታል። የሱራፌል ሀሳብ ምን እንደሆነ ባይታወቅም ነገር ግን አሁን ላይ ከዶክተር ሮቤል ቤት የመውጣት ሀሳብ ያለው አይመስልም። ሌላው ሳራ ናት። ሳራ ወደ ቤዛ ቤት በመምጣቷ ደስ ቢላትም ነገር ግን እሷ ልገባ ፈቃደኛ አይደለችም። ልጅህን እንድትረከበኝ እፈልጋለሁ በማለት ለሳሚ ተናግራለች። በቃ እኔ ሰልችቶኛል፣ ደክሞኛል፣ ስለዚህ ልጅን እንድትረከበኝ እፈልጋለሁ በማለት ነው የተናገረችው። ሉላም በስተመጨረሻ እንግዲህ የነቤዛን ነገር ከሰማች በኋላ እጅግ በመከፋቷና በመበሳጨቷ ለእኔ የማያስብልኝ ማንም የለም በማለት እንግዲህ ልጇንም ሳታስብ ዞር ብላ በረኪና ለመጠጣት እንግዲህ እየተዘጋጀች ነው የምትገኘው። ነገር ግን ሳሚ ከፖሊሱ ጋር ሮጦ ስለሄደ ይደርስባታል እና ያተርፋታል የሚል ተስፋ ነው ያለን። በቀጣይ ቪዲዮ እስከምን ሰላም ቆዩ እያልኩ ለቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችን፣ ሰላም ለሕዝባችን።